በየቀኑ ጠዋት የቅርንፉድ ውሃ መጠጣት ብትጀምሩ በሰውነታችሁ ላይ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ይህቺ ትንሽ ቅመም ቀላል ልትመስል ትችላለች። ነገር ግን ቅርንፉድ በሰውነታችን ላይ አስገራሚ ለውጥ ሊያመጡ በሚችሉ ኃይለኛ ንጥረ ነገሮች የተሞላች ናት። ብዙ ሰዎች የምግብ መፈጨትን ያሻሽላል፣ በሽታ የመከላከል አቅምን ያጠነክራል፣ ብግነትን ይቀንሳል፣ አልፎ ተርፎም ለክብደት መቀነስ ይረዳል ብለው ስለሚያምኑት የቅርንፉድ ውሃን በየቀኑ ይጠጣሉ። ነገር ግን አዘውትራችሁ ስትጠጡት በሰውነታችሁ ውስጥ በትክክል ምን ይከሰታል? በዛሬው ቪዲዮአችን አስደናቂ ጥቅሞቹን፣ ሊከተሉ የሚችሉ ጉዳቶችን እናም የቅርንፉድ ውሃን በደህና መንገድ የምትጠቀሙበትን ትክክለኛ ዘዴም እንቃኛለን። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቅርንፉድ ለጠቅላላ ጤና ጠቃሚ የሆኑ ንጥረ ነገሮችንና ተፈጥሯዊ ውህዶችን ይዟል። በቅርንፉድ ውስጥ ከሚገኙት ኃይለኛ ውህዶች አንዱ ኢዩጂኖል ይባላል። ኢዩጂኖል አንቲ ኦክሲዳንትስ እና እንዲሁም ደግሞ ጸረ ብግነት ባህሪ እንዳለው ይታወቃል። በተጨማሪም ቅርንፉድ ማንጋኒዝ፣ ቫይታሚን ኬ እና በሰውነታችን ውስጥ ያሉ ፍሪ ራዲካልስን ለመዋጋት የሚረዱ አንቲኦክሲደንቶችን ይዟል። ፍሪ ራዲካልስ የሰውነት ሴሎችን ሊጎዱ የሚችሉና ለከፍተኛም እርጅና እንዲሁም ለተለያዩ በሽታዎች መንስኤ የሚሆኑ ሞለኪውሎች ናቸው። የቅርንፉድ ውሃ እነዚህን ጉዳቶች በመቀነስ በሰውነታችን ውስጥ ያሉ በርካታ ጠቃሚ ተግባራትን ይደግፋል። የቅርንፉድ ውሃ የሚዘጋጀውም ቅርንፉድን ሌሊቱ ሙሉ በውሃ ውስጥ በመዘፍዘፍ ወይንም በዝግታ በማፍላት ነው። ታዲያም የቅርንፉድ ውሃን አዘውትራችሁ መጠጣት ስትጀምሩ በሰውነታችሁ ላይ በርካታ የሚታዩ ለውጦችን ማስተዋል ትጀምራላችሁ። እነዚህ ለውጦች ምንድናቸው? 8 ዋነኛ ለውጦችን አሁን በመቀጠል እነግራችኋለሁ። አንደኛ፣ የምግብ መፈጨት ስርዓታችሁ ይሻሻላል። ብዙ ሰዎች የቅርንፉድ ውሃን አዘውትሮ መጠጣት ሲጀምሩ ቀድመው የሚያስተውሉት ለውጥ የምግብ መፈጨት መሻሻል ነው። የምግብ መፈጨት ችግር የሆድ መነፋትን፣ ጋዝን፣ የሆድ መረበሽንና ከምግብ በኋላም የሚሰማን የክብደት ስሜትን ያስተካክላል። ቅርንፉድ የምግብ መፈጨት ኤንዛይሞችን በማነቃቃት ሰውነታችን ምግብን በተሻለ ሁኔታ እንዲፈጭ ይረዳል። አንዳንድ ሰዎች ደግሞ ቀኑ ሙሉ የሚሰማቸውን የጨጓራ አሲድና እንዲሁም የሆድ ምቾት ማጣትን እንደሚቀንስላቸው ያስተውላሉ። ጠዋት ጠዋት የቅርንፉድ ውሃ መጠጣት የምግብ መፈጨት ሂደቱ እንዲቀላጠፍና እንዲሁም የሆድ ዕቃ ጤና በጊዜ ሂደት እንዲሻሻል ያደርጋል። በተለይ ከባድ ምግብ ከተመገቡ በኋላ የሆድ መነፋት ስሜት የሚሰማቸው ሰዎች የቅርንፉድ ውሃን የጠዋት ልማዳችሁ ማድረግ በእጅጉ የሚመከር ነው። ሁለተኛ፣ በሽታ የመከላከል አቅምን ለማጠናከር ይረዳል። የሰውነታችን በሽታ የመከላከል ስርዓት በየቀኑ ከጎጂ ባክቴሪያዎች፣ ቫይረሶችና ኢንፌክሽኖች ይጠብቀናል። ቅርንፉድ የሰውነታችንን የተፈጥሮ መከላከያ አቅም የሚያጠናክሩ አንቲኦክሲደንቶች የበለጸገ ነው። እነዚህም አንቲኦክሲደንቶች በፍሪ ራዲካልስ ምክንያት የሚመጣን የሴሎች መጎዳትን ይከላከላሉ። ይህም የሴሎች መጎዳት ማለትም ኦክሲዴቲቭ ስትረስ የበሽታ መከላከል አቅምን ሊያዳክምና ለከባድም የጤና ችግሮች ሊዳርግ ይችላል። የቅርንፉድ ውሃን አዘውትሮ መጠጣት ሰውነት ራሱን የመከላከል አቅሙን እንዲያሳድግና አጠቃላይም ደህንነቱ እንዲጠበቅ ይረዳል። ብዙ ሰዎች የቅርንፉድ ውሃን በጉንፋንና በብርድ ወቅት የሚጠቀሙትም ለዚሁ ነው። ሶስተኛ፣ የአፍ ጤናንና የአተነፋፈስ ጠረንን ያሻሽላል። ቅርንፉድ ለብዙ ዘመናት ለአፍ ጤና ጥበቃ ሲያገለግል ቆይቷል። በብዙ ባህሎች ውስጥ ሰዎች ቅርንፉድን ለጥርስ ህመምና እንዲሁም ለድድ መቁሰል እንደ ተፈጥሯዊ መድኃኒት ይጠቀሙታል። ይህም የሆነበት ምክንያት ቅርንፉድ በአፍ ውስጥ ያሉ ጎጂ ባክቴሪያዎችን ለመቀነስ የሚረዱ ጸረ ባክቴሪያ ንጥረ ነገሮችን ወይንም ውህዶችን ስለሚይዝ ነው። አንዳንድ ሰዎች የቅርንፉድ ውሃን አዘውትረው ሲጠጡም የአተነፋፈስ ጠረናቸው እንደሚታደስ ያስተውላሉ። ሌሎች ደግሞ ድዳቸው ጤናማ እንደሚሆንና ጥርሳቸውም ንጹህ እንደሚሆን ያምናሉ። የቅርንፉድ ውሃ ጥርስን የመቦረሽ ወይም ደግሞ የጥርስ ህክምናን ባይተካም የአፍ ንጽህናን በተፈጥሮ መንገድ ግን ለመጠበቅ ትልቅ የሆነ እገዛን ያደርጋል። አራተኛ፣ የሰውነት መቆጣትን ወይንም ብግነትን ለመቀነስ ይረዳል። የሰውነት መቆጣት ወይም ደግሞ ብግነት ከብዙ የጤና ችግሮች ጋር የተያያዘ ነው። ከነዚህ መካከል የመገጣጠሚያ ህመም፣ የጡንቻ መዛል፣ አርትራይተስ እና ሌሎችም ከባድ በሽታዎች ይገኙበታል። በቅርንፉድ ውስጥ የሚገኘው ኢዩጂኖልም በሰውነት ውስጥ ያለን ብግነት ለመቀነስ ይረዳል። አዘውትረው የቅርንፉድ ውሃን የሚጠጡ አንዳንድ ሰዎች በተለይ ጠዋት ጠዋት የሚሰማቸው የመገጣጠሚያ ምቾት ማጣትና ህመም እንደሚቀንስላቸው ይገልጻሉ። ምንም እንኳን የቅርንፉድ ውሃ ለብግነት በሽታዎች ፍጹም ፈውስ ባይሆንም የጸረ ብግነት ባህሪው ግን ለአጠቃላይ የሰውነት ምቾትና እንዲሁም ጤና ድጋፍን ይሰጣል።
ብግነትን መቀነስ የልብ ጤናን ሊደግፍና እንዲሁም የሰውነትንም አጠቃላይ ተግባር በጊዜ ሂደት ያሻሽላል። አምስተኛ ጤናማ የደም ስኳር መጠን እንዲኖር ይረዳል። አንዳንድ ጥናቶች እንደሚጠቁሙት ቅርንፉድ ጤናማ የደም ስኳር መጠን እንዲኖር ይረዳል። ቅርንፉድ የኢንሱሊን ስራን በማሻሻል ሰውነታችን ስኳርን በተሻለ ሁኔታ እንዲቆጣጠር ያግዛል። የደም ስኳር መጠን መረጋጋት ደግሞ በጣም አስፈላጊ ነው። ምክንያቱም የስኳር መጠን በድንገት መጨመር ወይም ደግሞ መቀነስ ለድካም፣ ለረሃብና እንዲሁም ለጣፋጭ ምግቦች ፍላጎት መጨመር ስለሚዳርግ ነው። የቅርንፉድ ውሃም ኃይል መጠንን የተመጣጠነ እንዲሆን በማድረግ ቀኑ ሙሉ የተሻለ ጉልበት እንዲኖረንና እንዲሁም የምግብ ፍላጎታችን ለመቆጣጠር ይረዳል። ሆኖም ግን የስኳር በሽታ ያለባቸው ወይንም የደም ስኳር መድኃኒት የሚወስዱ ሰዎች ግን የቅርንፉድ ውሃን አዘውትረው ከመጠቀማቸው በፊት ጥንቃቄ ማድረግና እንዲሁም የግል ሐኪማቸውን ማማከር ይጠበቅባቸዋል። ስድስተኛ ለክብደት መቀነስ ድጋፍ ይሰጣል። ብዙ ሰዎች የቅርንፉድ ውሃን የሚጠጡት ክብደትን ለመቀነስ ይረዳል ብለው ስለሚያምኑት ነው። የቅርንፉድ ውሃ ብቻውን በተአምር ስብን ባያቃጥልም በተለያዩ መንገዶች ግን ለክብደት መቀነስ ድጋፍ ያደርጋል። የምግብ መፈጨትን በማሻሻልና እንዲሁም የሰውነትን ንጥረ ነገሮች የማቀነባበር ሂደት ይህም ማለት ሜታቦሊዝምን በትንሹ በመደገፍ ሰውነታችን ምግብን በብቃት እንዲጠቀም ይረዳል። የተሻለም የምግብ መፈጨት ደግሞ የሆድ መነፋትና እንዲሁም በሰውነት ውስጥ ያለን አላስፈላጊ የፈሳሽ ክምችትን ለመቀነስ ይረዳል። አንዳንድ ሰዎች የቅርንፉድ ውሃ የምግብ ፍላጎትን ለመቆጣጠር እንደሚረዳ ያምናሉ። ከጤናማ አመጋገብና ከአካል ብቃት እንቅስቃሴ ጋር ሲቀናጅ ደግሞ ለጤናማ የአኗኗር ዘይቤ ጠቃሚ አካል ይሆናል። ሰባተኛ ለጉበት ጤና ጠቃሚ ነው። ጉበት ከሰውነት ውስጥ መርዛማ ነገሮችን በማጣራትና አጠቃላይ ጤናን በመጠበቅ ረገድ ትልቅ ሚና አለው። በቅርንፉድ ውስጥ የሚገኙትም አንቲኦክሲደንቶች የጉበት ሴሎች እንዳይጎዱና እንዳይቆጡም የመከላከል አቅም አላቸው። አንዳንድ ምርምሮች እንደሚጠቁሙት ቅርንፉድ የጉበትን ስራ ለመደገፍና በመርዛማ ነገሮች ወይም ደግሞ ባልተመጣጠነ የአኗኗር ዘይቤ ምክንያት በጉበት ላይ የሚፈጠርን ጫና ለመቀነስ ይረዳል። ጉበት በየቀኑ በመቶዎች የሚቆጠሩ አላስፈላጊ ተግባራትን ስለሚያከናውን ጤንነቱን መጠበቅ እጅግ ወሳኝ ነው። ለዚህም ቅርንፉድ እጅግ አስፈላጊ ነው። ስምንተኛ ቆዳችን ጤናማ መልክ እንዲኖረው ያደርጋል። የቅርንፉድ ውሃ በቆዳ ላይ ለውጥ ሊያመጣ እንደሚችል መስማት ብዙዎችን ያስገርማል። ቅርንፉድ ጸረ ባክቴሪያና ጸረ ብግነት ውህዶችን ስለሚይዝ የቅርንፉድ ውሃን አዘውትሮ የሚጠጡ አንዳንድ ሰዎች ቆዳቸው ይበልጥ ጥራት ያለውና ጤናማ መልክ እንደሚኖረው ያስተውላሉ። የምግብ መፈጨትን መሻሻልና በሰውነት ውስጥም የብግነት መቀነስ በጊዜ ሂደት ለቆዳችን ጤንነት አስተዋጽኦ ያደርጋል። ምንም እንኳን ውጤቱ ከሰው ሰው ቢለያይም አንዳንድ ሰዎች የፊት ላይ ብጉር እንደሚቀንስላቸውና ቆዳቸውም ይበልጥ ብሩህ እንደሚሆን ይናገራሉ። በመሆኑም የቅርንፉድ ውሃ ለቆዳችሁ ጤንነትም እጅግ አስፈላጊና ጠቃሚ ነው ማለት ነው። ታዲያም ይህንን ሁሉ ጠዋት ጠዋት የቅርንፉድ ውሃን ብትጠጡ የምታገኙት ለውጥና የጤናም ጥቅም ነው ማለት ነው። ስለሆነም ስለ ጥቅሙ ይህንን ካለን አሁን ደግሞ የቅርንፉድ ውሃን በቤት ውስጥ እንዴት ማዘጋጀት ይቻላል የሚለውን ደግሞ እንይ። የቅርንፉድ ውሃን በቤት ውስጥ ለማዘጋጀት በጣም ቀላልና ብዙም የማይከብድ ነገር ነው። አንዱ ቀላል ዘዴ ከ4 እስከ 5 የሚሆኑ ቅርንፉዶችን በአንድ ብርጭቆ ውሃ ውስጥ ጨምሮ ሌሊቱን ሙሉ ዘፍዝፎ ማሳደር ነው። ከዛም በኋላ ጠዋት ላይ ውሃውን አጥልሎ በባዶ ሆድ መጠጣት። ሌላው አማራጭ ደግሞ ቅርንፉዱን በውሃ ውስጥ ለጥቂት ደቂቃዎች ያክል ማፍላት ነው። ይህ ማለት መቀቀል ማለት ነው። ይህም ማድረጋችሁ ከመዘፍዘፍ ይልቅ መጠጡ ጠንከር እንዲል ያደርገዋል። ከዛም በኋላ ከቀቀላችሁት በኋላ አቀዝቅዛችሁ መጠጣት ነው። ለጣዕም ደግሞ ሎሚ ወይም ደግሞ ማር መጨመር ትችላላችሁ። ነገር ግን የቅርንፉድ ውሃውን ብቻው መጠጣትም በቂ ነው። ስለዚህ የቅርንፉድ ውሃን ወይ ቀቅላችሁ ወይም ደግሞ ዘፍዝፋችሁ አሳድራችሁት ማለት ነው መጠቀም ትችላላችሁ ማለት ነው። ነገር ግን የቅርንፉድ ውሃን ስትጠቀሙ ወይም ደግሞ የቅርንፉድ ውሃን ከመጠጣታችሁ በፊት አንዳንድ ጥንቃቄዎች አሉ። እሱንም ደግሞ አያይዞ ማወቅ አለባችሁ። ይህም ምንድን ነው? ምንም እንኳን የቅርንፉድ ውሃ በርካታ የጤና ጥቅሞች ቢኖሩትም ከመጠን በላይ መጠጣት ግን ጉዳትን ሊያመጣ ይችላል። ቅርንፉድን ያለመጠን መጠቀም ጨጓራን ሊያቆስለውና የምግብ መፈጨት መረበሽን ሊያስከትል ይችላል። በተጨማሪም በቅርንፉድ ውስጥ የሚገኘው ኢዩጅኖልም የደም መርጋት ሂደት ላይ ተጽዕኖ ስለሚኖር በተለይም የደም ማቅጠኛ መድኃኒቶችን ከሚወስዱ ሰዎች መድኃኒት ጋር ሊጋጭ ይችላል። ነፍሰ ጡር እናቶችና
ሌሎችም የጤና እክል ያለባቸውም ሰዎች የቅርንፉድ ውሃን አዘውትረው መጠቀም የለባቸውም። ስለሆነም የቅርንፉድ ውሃ ታምራዊ ፈውስ ባይሆንም ይህንን ቀላል የጠዋት መጠጥ ግን በልኩ መጠቀም በርካታ አስገራሚ የሆኑ የጤና ጥቅሞችን ይሰጣል። ከምግብ መፈጨትና ከበሽታ መከላከል አቅም ጀምሮ እስከ አፍ ጤና እንዲሁም ደግሞ የብግነት መቀነስ ድረስ ቅርንፉድ ለአጠቃላይ ጤና ጠቃሚ የሆኑ ኃይለኛ ንጥረ ነገሮችን የያዘ ነው። አንዳንድ ጊዜ ትናንሽ የሚባሉ የዕለት ተዕለት ልምዶች በጊዜ ሂደት ትልቅ ለውጥን በጤናችን ላይ ያመጣሉ። ከዚህ ውስጥ አንዱም የቅርንፉድ ውሃን ጠዋት ጠዋት መጠጣት ነው። ስለዚህ ይህንን የጠዋት ልምዳችሁን ከዚህም በኋላ ጀምራችሁ ብትጠጡ ለጤናችሁ እጅግ ትልቅ የሆነ በረከትን ትሰጣላችሁ ማለት ነው። ስለሆነም በዚህ ቪዲዮ ከተጠቀማችሁ ቪዲዮን ላይክ አድርጉት፣ ሌሎችንም እንዲያስተምር ደግሞ ሼር አድርጉላቸው። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።